በኢትዮጵያ አምላክ በንጹህ ባንዲራውን በተጨማለቀች ሰው በንጹህ ባንዲራ አምላክ ይውረዱ። በትግራይ ክልል ወጣቶች ላይ አፈሳ እየተደረገ መሆኑ የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። 24 ሰዓት ሙሉ በትግራይ አፈሳ ተካሄደ እያሉ በፕሮፓጋንዳ ጆሮአችንን ሲያደሙት እሺ በአዲስ አበባስ ብሎ የሚጠይቃቸው የለም። አሁንም ልንሞት ነው እንግዲህ አሁንም ልንሞት ነው። ተረግመናል። ወጣት አይኖርባት የተባለች ሀገር ብትኖር ኢትዮጵያ ናት። እነሱ ይኖራሉ፣ እኛ እንሞታለን። በቃ መቼ ነው የትግራይ እናት እንባ የሚበቃ የሚቆም? ወደዳችሁም ጠላችሁም በአማራ ሕዝብ እጅ ነው ያለው። እኔ ሚዲያውም ሊሰማ ይችላል። እኔ አይደንከ የኢትዮጵያ ህልውና ያለው ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው፣ ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ዳውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሷል። አይን ካላየ ግንባር ነው የሚባል ሀገርኛ ብሂል አለ። ምን እንብላ? ከኑሮ ውድነት ነው የሁሉ ነገር የመጣብን። ተዋት እናቴን ተዋት ያልሻረ ቁስል ገና አለባት። ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። የትግራይ ክልል እናቶች እባካችሁ ልጆቻችንን ተውልን በማለት ልጆቻቸውን ከውትድርና ለመከላከል ሲጥሩ በቪዲዮ እየተመለከትን እንገኛለን። በትግራይ ክልል ወጣቶች ላይ አፈሳ እየተደረገ መሆኑ የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። ከትምህርት ቤት እየተመለሱ ያሉ ወጣቶች በኃይል እየተወሰዱ መሆናቸው የአካባቢው ነዋሪዎች ገልጿል። ዛሬ በመቀሌ ቀበሌ 06 ከትምህርት ቤት አካባቢ በተቀረጸ የቪዲዮ ማስረጃ ላይ እናቶች መሬት እየመቱ በከፍተኛ ጩኸትና ሐዘን ሲያለቅሱ ይታያል። ስለሆነም የሚመለከተው የክልሉ አካልም ሆነ እንዲሁም ደግሞ የፌዴራል መንግስት ይህን ነገር በአስቸኳይ እንዲያስቆመው በርካቶች በትህትና እየጠየቁ ይገኛሉ። አሁንም ልንሞት ነው እንግዲህ አሁንም ልንሞት ነው። ተረግመናል። ወጣት አይኖርባት የተባለች ሀገር ብትኖር ኢትዮጵያ ናት። እነሱ ይኖራሉ፣ እኛ እንሞታለን። በቃ እንሞታለን። አሁን የወጣሁት የሌላ ፕሮግራም ነው። አሁን ዩቲዩብ ላይ ስገባ ያስጠላል። በቃ አገር ላይ ኖረህም አትኖርም፣ ከሀገርም ውጭ ወጣህ አትኖርም። የትግራይ ወጣቶች ምን አደረጉ እንዴ? ምን አደረጉ? ወላሂ ምን አደረጉ? ያሳዝናሉ እኮ እዚህ ቤተሰቦቻቸው በቃ እቺ ወላሂ ያሳዝናሉ። በቃ ተው፣ በቃ እኛ በቃ ወጣት ይኑር፣ በቃ ተው እንዴ ይኑር። በቃ እንዴ ከምድረ ገጽ መጥፋ እንዴ ወጣቶች አይፈለግም። መቼ ነው የትግራይ እናት እንባ የሚበቃ የሚቆም? መቼ ነው ወጣት በሀገሩ ላይ ተቀምጦ ተምሮ ሰርቶ አድጎ አገር እንዲረከብ የምታረጉት? እስከ መቼ ነው እናቶች አፈር ላይ የሚንከባለሉት በእናንተ? እሺ የሚችለው አዲስ አበባ መጣ። አዲስ አበባም ተመቻችቶለት አይደለም የሚኖረው። የስንት ሰው ፊት እየገረፉ ይኖራል ወጣቱ። የሚችለው የማይችለው ቀረ ሀገሩ። ረስቲ ተዋቸው በቃ። እንደገና ወጣት ሞቶ ማልቀስ አንፈልግም። በቃኛ ለእናንተ በመቻቸት ለእናንተ ኑሮ መድላት ብሎ ወጣት ደሙን አይከፍልም ከአሁን በኋላ።
እንጃን ምን እንደምናገር ሁላ አላቅም። እውነት ለመናገር በቃ እናቶችን ባየሁኝ እንዴ ለምንድን ነው የማትስማሙት? የእናንተን የጠነዛችሁ ሽማግሌዎች ስልጣን ለማስቀጠል ህይወቱን ይጣ ሁሉ ወጣት እናት ታምባ እዚህ ጋር በኑሮ ውድነት ስንት ነገር የሚሆን ህዝብ አለ። እንደገና በጦርነት እኔ መናገር አልችልም። ለመናገር ግን እውነት የዛ ህዝብ ስቃይ ማብቂያው ይናፍቀኛል። ህመማቸው ያመኛል። እኔ ትግራይን አንድ ቀን አላውቃትም፣ ግን ምን ያህል ደግ ህዝብ እንደሆነ ቃለው ሲነገር እና አይገባውም። ለዛ ህዝብ ብዙ ወጣት ገበረ። እናቶች እስከ መቼ እንደዚህ ይሆኑ? እስከ መቼ ተስፋቸውን ይጡ? ወጣት ተምሮ የማያድግባት ሀገር፣ ልጆች የማይቦርቁባት ሀገር፣ በየጊዜው ጦርነት፣ በየጊዜው ችግር በእናንተ የተነሳ እናት የትግራይ እናት መሆን በጣም ከባድ ነው። በዚህ እናትነትን የሚያቀያቋል። በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የአይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸማቸው መሆኑን ኢትዮጵያ ኢንሳይደር ተናገረ። 24 ሰዓት ሙሉ በትግራይ አፈሳ ተካሄደ እያሉ በፕሮፓጋንዳ ጆሮአችንን ሲያደሙት እሺ በአዲስ አበባስ ብሎ የሚጠይቃቸው የለም። በየ4 ኪሎ ከሸሩላ ገበያ ከሰበታ ከልደታ በየከተማው መሸት እንኳን ሳይል በጠራራ ፀሐይ መንገድ ላይ የታፈሱ ሊስትሮና የቀን ሰራተኞችን ማን ይናገርላቸው? እነዚህ ቀፋፊዎች ቆሻሻ ማፈሪያዎች ለትግራይ እናት አዛኝ ሆነው ዛሬ ላይ የቀረቡት ወራዶች ትላንት ድንጋይ ያነሳች ልጄን አልሰጥም እምቢ አለች የሚሏትን እናት እኮ ከትላንትና ወዲያ ለህልውናዋ ስትታገል አትግደሉን ብላ ስላለች ይቼ ጁንታ እናት ይቼ የቀንጅብ እናት እየተባለች ከአብራኳ የወጣውን ልጇን ሞቷን በሞቱ ባጥንቱ ክስካሽ ስለተከላከለላት ለሷ ነፃነት የሚሞት ልጇን አልቅሳ ስለሸኘች እቡያ መዶ መንጋዎች ለትግራይ እናት ምን አሏት? ጁንታ ልጇን ጀግና እያለች ወደ ጦርነት ላከች እያሉ በአንድ ልጇ ላይ በእናትነቷ ላይ ሲዘባበቱባት ነበር። መጀመሪያ ተጋዳላይ ነበረች፣ አሁን ተንከባላይ ሆነች ሲሏት ለፈጸሙበት ጄኖሳይድ ሲያላግጡባት ሲያቀርሹባት ነበር። ዋሸው ሆይ። ለማንኛውም ጀግናዋ የትግራዋይ እናት ሆነች። ወጣቶቹ ከመሽረፊት ቡቡዜላዎችና መንጋዎች የሶስተኛ ወገን ምክር የማይፈልጉ ብልሆች ናቸው። ኦህዴድ የራሷን ገበና ደብቃ ስለ ትግራይ ወጣቶች ምልመላ የምታወራበት ቅንጣት የምታክል ኢምንት የምታክል ሞራል የላት። ዛሬም ድረስ ከደቡብ ከወላይታ ከሲዳማ ከሀዲያ ከዶርዜ ከጎፋ ከጋሞ እየታነቀ እየታፈሳ የሚጫን ወጣት ባለበት ሀገር ምን ሞራል አላችሁ? በአዲስ አበባ በኦሮሚያ በደቡብ በሶማሌ ርስት በሐረር በሞያሌ በሀዲያዎች ርስት በአርሲ በከፋና ሸካ መሬት ጅማ ላይ በግዴታ አይደል እንዴ በየቀኑ ወጣቶች የሚያዙት? ማታ ላይ በየአካባቢው መብራት እያጠፋችሁ አይደል እንዴ አፈሳውን ስታጣጥፉ የምትሉት? የትግራይ ወጣት ቢደራጅ ለመጣበት ፈተና ለወጣበትና ትላንትና የፈጸማችሁበትን ግፍና በደል እንዳትደግሙበት ዳግም
በማሰብ ቤተሰቡን ለማዳን ለህልውና ውሎ የተጋደለ እናቱንና እህቱን ሴት ልጁን ከመደፈር ነፃ ለማውጣት እየሞከረ ነው። ዛሬ ትግራዋይ ብቻውን አይደለችም። 80 ሚሊዮን አማራ ከጎኑ አለ። አብሽር፣ ባላችሁበት ይመቻችሁ። ድል ለሰፊው ህዝብ፣ ትግራይ ትእስር፣ አማራም ያሸንፋል። ድል ለሰሜኑ ህዝብ፣ ድል ለሀበሾች። ባላችሁበት ይመቻችሁ። በአዲስ አበባ ከተማ የጸጥታ አካላት የሚወስዱት እርምጃ በርካቶችን እያስቆጣ ይገኛል። በቪዲዮ ተቀርጾ በማህበራዊ ሚዲያ ላይ የተለቀቀው ማስረጃ እንደሚያሳየው አንድ የህግ አስከባሪ አባል በአንድ ግለሰብ ላይ የፈጸመው ከባድ አካላዊ ጥቃትና እንግልት ፍንትው አድርጎ ያሳያል። ይህ ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ በርካቶች ቁጣቸውን እየገለጹ ይገኛሉ። እንደምትመለከቱት በግልጽ እንደሚታየው ሰማያዊ የፖሊስ ዩኒፎርም የለበሰ አንድ አባል አንድን ግለሰብ በኃይል እየጎተተና በተደጋጋሚ እየደበደበው በጭቃማ የልማት መንገድ ላይ ሲነዳው ይስተዋላል። ይህ የህግ አስከባሪው ጭካኔና ስልጣንን አላግባብ መጠቀም በርካታ ማህበረሰብ አባላትን በእጅጉ ያስቆጣ ሲሆን ድርጊቱ የዜጎችን ሰብአዊ መብትና ክብር በግልጽ የጣሰ መሆኑን ብዙዎች እየገለጹ ይገኛሉ። እንደዚህ አይነቱን ከህግ ያፈነገጡ ድርጊቶችን እንዴት ትመለከታላችሁ? ገንቢ ሀሳባችሁን ኮመንት ላይ አጋሩኝ። ሙዝ በዳቦ እንብላ። የበቆሎ ቂጣ በጎመን በልቶ ማድረግ ለእናንተ ብርቅ ነው እንዴ? አይደለም አይደለም። የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ኮሽ ባለ ቁጥር አፍ ለመዝጋት የሚጥር መንግስት አይደለም። ነገር ግን መሰረታዊ የመንግስት ብቃት የሚባሉት ላይ ደግሞ ሲታይ እንኳን ለኢትዮጵያ ለአፍሪካም ኩራት ነው። ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ ተው እንጂ። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። ይቺና ጨዋታ ይቺና ጨዋታ። የዛሬ 12 ዓመት ለመንግስት አሁንም ኮፒው በእጅ ያለ በሰነድ ሳተላይት እንዲኖረን ፕሮፖዛል አቅርቤ ነበር። አሁን ኢትዮጵያ 2 ሳተላይት አላት። ከጅቡቲ መንግስት ጋር ድርድር እና የተግባባንበት ፓይፕ ዝርጋታው በ2 ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። ያንተ ያለ በረረኝ ያንተ ያለ ገልግለኝ በቃ ስለኝ። ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ምን እንብላ? ከኑሮ ውድነት ነው ይሄ ሁሉ ነገር የመጣብን። ምን እንቅመስ? ይሄ ሁሉ ይመጣብን ከኑሮ ውድነት ነው። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ድሃውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሷል። ድሃው አይታሰብ። አየህ፣ ሹማምንቱ ጠግበው ከበሉ ድሃው ጉዳይ የት ይሄዳል? እኔ መቼም ቀደም ሲል በነበረችኝ ጥሪትና ምናምን ነገር እታገላለሁ። አሁን ኑሮውን ማዘው ደግሞ ከሊበታች ያለው የታች ያለው እጅግ እየተጎዳ ነው። በቃ ባጭሩ በጣም እየተጎዳ ነው። እና ጦማ ዛሬ ነው ዳቦ አጥቶ ማለት ይቻላል። በቃ እናደርጋለን ነው፣ ምንም የለም። እንደኔ ከመንግስት አካልም አንዱ ነኝ። ነገር ግን የኢትዮጵያ ሕዝብ ወይ በተለይ አዲስ አበባም ሆነ የትኛውም ሕዝብ እንዴት ቤት ይቁጠሩ እንዴት እንደሚኖረው ሕዝባችን ኢትዮጵያ ሕዝብ ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም። እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለነው። ሃይሊ ኮራፕትድ የሆነ መንግስት ነው ያለው። አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይህን የሚገብረው። ባለፈው ሰምተሃል፣ ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ። ፌዴራል ፖሊስ ነው ያቀረበው። ፌዴራል ፖሊስ ያቀረበውን መልሶ ሚዲያዎች ሲሰሩት፣ በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ።
ችግር የለውም። የ20 ቢሊዮን ብር ያጣለን በ20 ቢሊዮንና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌዴራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም ማለት ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፈዋል። ይሄ ሁሉ የሚሆነው በዚህ ድሃ ሀገር ላይ ነው። ዛሬ ግን የሰው ልጅ የዕለት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በምትበላው እንጀራ እንኳን አጣቅሰህ እንዳትበላ እሱ እንኳን ካቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስቴር መስሪያ ቤት የሚከፍለውን ገንዘብ ስታይ ግድ የለም ወደፊት እናወራዋለን። እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ድሃውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ድሃው አይታሰብም። አየህ ሹማምንቱ ጠግበው ከበሉ ድሃው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ሄዳ። አየህ በዚህ ውስጥ ነው ኢትዮጵያ ያለችው። እኛና ሹማምንቱ አብረን ኢትዮጵያ ውስጥ እየኖረ ነው። ሪሊ እኛ የሰው ዘር ነን? በዚህ ደረጃ ሰዎች ነን ወይ እኛ? ቶዛ ቴክስቴት እና በጣም የሚያሳዝን የህይወት እንትን ላይ ነው ያለነውና ኑሮውን የኢትዮጵያ ህዝብ መቋቋም አልቻለም። ለማኙ በስቷል። ሜዳ ላይ ያሉት ነዳያን ያሳዝኑሃል። እጅግ በጣም በሚገርም ችግር ውስጥ ነው ያለነው። ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግርሃለሁ። እኔ ከአንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት የሚሞት በኔ እምነት እየተራበ ከሚሞት ረሃብ ቀን አይሰጥም። ረሃብ ጊዜ አይሰጥም። እያየነው ስለሆነ ነው። ከራሳችን ቤትና ጓዳ ጎድጓዳ ስለምናየው ነው። ዛሬ የትኛው ሰራተኛ ነው በደሞዙ የሚኖረው? ዛሬ ነጋዴው እየነገደ ነው እንዴ መሳይ? ዛሬ እያተረፈ ነው ነጋዴው? ግራ አጋብቶታል። ሌላ መሄጃ መንገድ ስላጣ ነው። አንድ መኪና ታርጋ እስከ 58 ሺህ ብር ድረስ ለታርጋ መክፈል ማለት ምን ማለት ነው? አንዳንዱ መኪና የ40 እና የ50 ብር መኪና ሺህ ብር መኪና እኮ አሉ። ምንም እዚህ ግባ የማትላቸው ኩር አድርገው የሚሄዷቸው ከመኪናው በላይ የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች እንደሚባለው። አሁን እነኛ ሰዎች መኪናቸውን ታርጋው ተው ያወጣሉ ብለህ ታስባለህ? ኢትስ ኢምፖሲብል። ብዙዎቹ ነግረውኛል። እዚህ በቅርበት ጎረቤት አንድ ሰው አለ። መኪናዬን ጎማዋን ፈታትቼ የዶሮ ማርቢያ ያደርጋታለሁ እንጂ 50 ምናምን ሺህ ብር በ40 ሺህ ብር ገዝቻት አላደርግም። በጣም ያስቀኛል። ማይንዲው ምንድን ነው እሱ? ይሄ መንግስት ማንን ነው የሚመራው? ለማን ነው የሚኖረው ይሄ መንግስት? ዶክተር አብይ ከማን ጋር ነው ያሉት? ሪሊ የደሃ መንግስት ነው ይሄ መንግስት? ይሄ መንግስት የሀብታም መንግስት ነው። ይሄ መንግስት ምናልባት እናንተ እንዳላችሁበት የአሜሪካ መንግስት፣ የነ ትራምፕ ሀገር መንግስት ነው። ድሃውማ እድሜ ልኩን ድሃ ሆኗል። የት ነው ከዚህ በላይ ህዝቡ የሚሄደው? እያየ ነው አይደል? ወጥቶ የሚማረረውን ህዝብ፣ ሴቱ ወንዱ፣ ምን እንሁን፣ ምን እንብላ፣ ምን እናድርግ? ኮረፕሽኑ፣ ሾፌሮቹ መንገድ አላስኬድ ብለዋቸዋል ባለስልጣኖቹ። የኮቴው የግብሩ የምናምኑ ክፍያ ስማ፣ ከኮዬ ፈጬ እስከ ጎሮ ድረስ 11 ኪሎ ሜትር ርቀት ባለፉት ጊዜያቶች የተሰራ የኮሪደር ልማት ፈርሶ እንደገና ማአት ገንዘብ የወጣበት 2 እና 3 ወር ሳያገለግል እንደገና የአገር ሀብት ፈርሶ እንደገና የኮሪደር ልማት። እኛ በኮሪደር ልማት ነው ወይ የምንኖረው? የኢትዮጵያ ህዝብ የኮሪደር ልማት ነው ወይ ህልሙ? ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሳ አለ። አሁንም እየፈረሰ ነው። አሁን የምልክ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥቶ አፍርሰውታል።
ሲሰሩ ለምን ዝም አሏቸው? ቤቶቹ እኮ አላለቁም። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የምታርገው እኮ በግለሰቦች ሀብት ነው። አሜሪካን ሀገር እናንተ ጋር መንግስት ሀብት አለው እንዴ? የግለሰቦች እኮ ገንዘብ ነው እኮ አገር እንትን የሚለው። እንዴት ነው እሱ በዚህ ደረጃ የማይታሰበው? ከየት ያመጣሉ ግለሰቦች፣ ነጋዴዎች ከየት ያመጣሉ? በኢትዮጵያ አምላክ በንጹህ ባንዲራውን በተጨማለቀች ሰው በንጹህ ባንዲራ አምላክ ይውረዱ። ከላይ አይደለም መቀመጥ ያለበት። ወገናችን እያለቀ ነው። ክቡር ዶክተር እውነት ለህዝቦት እውነት ለወገኖት ከቆሙ ከላይ አይደለም መቀመጥ ያለበት፣ ይውረዱ። የተማረ ልብ ብቻ ነው የዚችን ሀገርና የዚችን ክልል የአማራን ህዝብ ችግር ይፈታል ብዬ እማም ነው። አሁን ቅድም ዶክተር ፋንታ ምን አለ? ምኒልክ አልተማሩም ግን እንደዚህ ነበሩ አለ። ምኒልክ በጣም ልባቸው የተማሩ ፈላስፋ ነበሩ። በእኔ በኩል ደግሞ ግን የልብ ትምህርትን እንደ ትምህርት ስለማንቆጥር ሁልጊዜ ትምህርት የሚመስለን ጭንቅላትና ጡንቻ ስለሚመስለን እዛ ላይ ፎከስ ስለምናደርግ ነው። ጭንቅላት ማስተማር ግን ጠቢብ አያደርግም። ጭንቅላት ማስተማር ማስታወስን ይሰጠናል። ኮምፕሬንድ ማድረግ ወይ አንደርስታንድ ማድረግን ይሰጠናል። ሲንተሳይዝ ልናደርግ እንችላለን። ኮምፕሬንድ ልናደርግ እንችላለን። ወይም ደግሞ ከዛ ሲያድግ ኢቫሉዌት ልናደርግ እንችላለን። ክሬት ልናደርግ እንችላለን። ይሄ ትምህርት ከልብ ትምህርት ጋር ካልተጨመረ እነ ናዚን ይፈጥራል። የነ ቡርቃ ዝምታን ደራሲ ይፈጥራል። ልብ ካልተማረ ሁልጊዜ ዳንጀረስ ነው። ጭንቅላትና ጡንቻ ሲማር ጡንቻ መምታት ነው የሚያውቀው። ስለዚህ ያን ሃርድ ስኪል ይባላል። ይሄንን ያዳብራል። እና እኛ አሁን የሚያስፈልገን የተማረ ልብ ነው። It is a genocide. There is a genocide. It is shame. Respect the African people. There is a genocide. People are dying. Million people. Stop the genocide. Stop killing black people. Stop the genocide. You need to take action. Million Amara people are dying. It's a shame. You're laughing. Millions are suffering. Our mothers are dying. Stop the genocide. Be a voice for voiceless. House of Lords was here. East Africa, Ethiopians, Amara people has been killed the last 5 years. Please, do your best. Before business, human rights is first. If you touching me, I'll defend myself. Yeah. If you touch me, I'll defend myself. You don't have such right. Don't touch us. You don't. You visitor. Fuck off, man. Stop investing in Ethiopia.